ነሽ እንደ ሰራተኛዋ እና ቦንስ ድንብላል እኔ ምንም ጸብ አልፈልግም እኔስ መቼ ጸብ እፈልጋለሁ አልኩሽ እና ጸብ ካልፈለግሽ ምግቡን ስጪኛ እንግዲህ ሰርተሽ መብላት ትችያለሽ ድንብላል አንቺ እኮ ምን እኔ እኮ ጥገኛ ነኝ ብለሽ ከዚህ ቤተሰብ ጋር ያለሽን ዝምድና ልትነግረኝ ነው ድንብላል ተይ ብዬሻለሁ ከኔ አናት ላይ ብትወርጂ ነው የሚሻልሽ እንደሱ ከፈለግሽ የሥራ ቦታ ይለቀሽ ውልቅ በያ ምግብ ስጪኝ እያልኩሽ እኮ ነው እና እኔ የማንንም ጋለሞታ ለመቀለብ ነው እዚህ ቤት የገባሁት አንቺ ምንድን ነው ያልሽው እንዴት አድርገሽ ጠገብሽው ቆይ ትቀቂ በክሽዛ እንደ ድሮኑ ፈራሽ መስሎሽ ነው ወለቅሽስ ምን ታመጫለሽ ጥርሽ ስለማመጥሽ የፈራሽ መሰለሽ እንዴ ምን እንዳታመጪ ነው እገልሻለሁ ድንብላል አትፈታተኝ ብዬሻለሁ እገልሻለሁ ልቀቂኝ ወደዛ ልብ እንዳለው ሰው አትፈታተኝ ትላለች እንዴ ልቀቂኝ ባለቅሽስ ምን ታመጫለሽ ባለቅሽ ምንድን ነው ሰላምዬ መተሻል እንዴ ምን ይገርምሻት ነው እቺ ልጅ እኮ ልታሳስተኝ ነው ምን አድርጋ ነው ደግሞ የምታሳስትሽ አለሜ እስኪ አንቺ ፍረጂ ምግብ ስጪኝ አለችኝ አንቺን የመቀለብ ግዴታ የለብኝም ስላት እኮ ነው ዘላ ያነቀችኝ ምን ለምን ሰላምዬ አይገርምሽም በጣም እኮ ነው የጠገበችው የጠገብሽውማ አንቺ ነሽ ደግሞ እኔ ምን አደረኩኝ ቆይ እዚህ ቤት ውስጥ ያለሽበትን ሁኔታ ረስተሽ ነው ልጅቷን የምታንቂያት ቃሉ እኮ አንቺ ጋር እንዳለ ያውቃል እና ያውቃም ችግር አለው እሺ እንዳልሽኝ አገኘሁት ይባላል ከዛስ መጀመሪያ አንቺ እሱን ለማግኘት ተስማሚ እንጂ እሱ ችግር የለውም ይሄ ነገር ቢቀርብኝ ባይ ነኝ እስኪ ተመልከች ቤተሰብ ያሳዝንሽ ሳያሳዝነኝ እኮ ቀርቶ አይደለም ታዲያ ካሳዘንሽ አግዥኛ እሺ ምን እንዳደርግ ነው የፈለግሽው በቃሉን አግኙና ወደ ስራ እንዲመልስሽ ጠይቂው ምን ለምን ከዛ ምን ማድረግ እንዳለብሽ እኔ እነግርሻለሁ ይሄማ በፍጹም አይሆንም እንዴት ነው የማይሆነው አቶ በቃሉ ቢሞት ወደ ስራ ይመልሰኝ ቤቲ አንቺ የቻልሽውን ያህል በመሞከር ከጎኔ እንደሆንሽ አሳይኝ አቶ በቃሉን እኮ አንቺ ከምትጠዩ በላይ እኔ እጠለዋለሁ ግን ደግሞ በዚህ ሀሳብ አይስማማም እንደማይስማማ እርግጠኛ የምንሆነው ስትሞክሪ ብቻ ነው ነገሩን እንዴት እንዳሰብሽው አላውቅም ግን ደግሞ የሚሳካ አይመስለኝም እዝራ እያለከኝ እኮ ነው እዚሁ ነው አንቄ ድፍት ማድረግሽ እዝራ ልቀቀኝ አንቺ እንዳሰብሽው ሞኜ ሳይሆን አምኜሽ ነው እሺ አንተ ምን እያደረግክ ነው ወይኔ ጉዴ አረ ልጁ ምን እያደረግ ነው አንተ ልጅ ልቀቃት በማርያም ሲሆን አንቺ አያገባሽም ዝም በይ በአባቴ ድርድር እንደማላቅ ነግሬሽ ነበር አባቴ ምን ያህል እንደምወደው ነግሬሽ ነበር አንተ ማን እንደ ልቀቃት ሀና ጥሩ ሰው መስለሽ ሳልቀርም ልትቀድመኝ መሆኑ ነው እኔ እዝራ ነኝ አባቴን የነካው ሰው ማንም ቢሆን ማንም መቼም አልለቀውም መጀመሪያ አባትህን ማንነት ወቅ ከዛ በኋላ ጀግንነትን ታሳያለህ ሀና ባትፈታተኝኝ ነው እሺ የሚሻልሽ አልሆንልህ ብሎ እንጂ ልትገለኝ ሞክረህ ነበር እኮ ወይኔ እዝራ እንዴ አንተ ምን እያልክ ነው እንዴ ዞር በል በእናትህ ሴት ስለመጣ ጀግና የምትባል መሰለህ ፍቅሬን ቀልዳበታለች እዝራ ግን ጤነኛ ነህ ሁሉንም ነገር ትቼ ዝም ስላልኩ ነው እንደዚህ ያዙ ይልቀቁኝ የምትለው አንቺ እዝራና ሀኒቾ ፊት ለፊት ተፋጠጡ እዝራ እንግዲህ ባለፈው አባቱ እናቷ መታ ብዙ ነገር ብላለች ዝታብኛለች ብሎ ስለነገረው በዛ ምክንያት ተናዶ ቀጥታ ወደ ሀና ቤት እየሄደ ነበረ ጽዮን ደግሞ እዝራ በነገራት መሰረት ሀናን ቤተክርስቲያን መሄድ ፈልጋለሁ ብለሽ ዘሻት ውጪ ብሏት አጋጣሚውን እንግዲህ እዛት ወጣ ነበር እሷም ሀናም ግራ ገብቷት ነበር እኔ እኮ አንቺን የደበረሽ መስሎኝ ነው እንጂ እኔ መሄድ አልፈለኩም ነበር ምናምን ብላ ሀና ተናዳ ስትሄድ እንግዲህ በጣም ተናዶ በፍጥነት ወደ ሀና እየመጣ አዩት ማለት ነው ሁለታቸውም ቆሙ ቀጥታ እንደመጣ የሀናን አንገት ነው ያነቀው አንቺ በቃ ተጫወትሽብኝ እንደ ጅል ቆጥረሽ ፍቅሬን ተጫወትሽበት ብሎ አንቺ ዛሬ አንቄ ካልገደልኩሽ እጅን ካንገትሽ አላነሳም ብሎ አንገቷ ላይ ያነቃት እሷም እያነካኝ ነው ተወኝ ብትለው በጭራሽ ሊሰማት አልቻለም በመሀል ገብታ ጽዮን ልትገላግላቸው ሞከረች ጭራሽ ሴት ልጅ በመምታት ጀግና ይሆን ከመሰለህ እንዴ ስትለው እሷን እኮ በፍቅሬ ቀልዳበታለች ተጫውታብኛለች እሷም ሆነ ያቸው ውርጋጥ እናቷ ብሎ እናቷንም ወይዘሮ ሜላትንም ተሳደበ ሀና ደግሞ እናቴን እንዴት ውርጋጥ ጥላታለህ ከፈለክ መጀመሪያ ሄደህ ያባትክን ማንነት ወቅ አንተ ጀግና ከመጫወት በፊት ሄድና የእናትክን ያባትክን ማንነት በደንብ አጣራ ማን እንደሆነ እሱን ወቅ ብላ ሀናም ስትናገረው ሁለታቸውም እንግዲህ ከፍቅር ወደ ጥላቻ ተቀይሯል ማለት ነው እንግዲህ ሁለታቸው እየተባሉ ያሉት በማያገባቸው ጉዳይ ነው ማለት ነው ባላወቁት ነገር በሁለታቸው በቤተሰብ ጠብ ምክንያት ነው እና በጣም ነው የሚያሳዝነው እንደዚህ እዚህ ላይ መድረሳቸው የሁለታቸው ፍቅር
መጨረሻው በጠብ ተደምድሟል ማለት ነው። በተቻላት መጠን ጽዮንም ልትገላግላቸው ሞከረች ሁለታቸውንም። በመጨረሻም ጥሏት ሄደ ማለት ነው። በሌላ በኩል ወይዘሮ ሜላት አስጨንቋታል የአቶ በቃሉ ጉዳይ። እናም ቤቲ ወደ ውጭ ልትወጣ እያለ እፈልግሻለሁ ብላ ቤቲን አናገረቻት። እናም ተመልሰሽ ከአቶ በቃሉ ድርጅት ገብተሽ ልትረጂ ይፈልጋለሁ፣ እርዳታሽ ያስፈልገኛል አለቻት። ቤቲም እንዴት ይህማ ሊሆን አይችልም፣ ምክንያቱም አቶ በቃሉ ከአንቺ ቤት እንዳለው በደንብ ያቃለኝ እና ድጋሚ ወደ ድርጅቱ የሚያስገባኝ አይመስለኝም አለቻት። ወይዘሮ ሜላትም በተቻለሽ መጠን አንቺ ሞክሪ፣ ከዛ ይቻላል አይቻለውም የሚለውን ከሞከርሽ በኋላ እናረጋግጣለን ብላ እንደምንም ብላ ሳመነቻት። ምክንያቱም ቤተሰብ ያሳዝንሽም ወይ ያለንበትን ሁኔታ እስኪ ተመልከች ብላ ስትላት እሺ በቃ እኔ አንቺን ለመርዳት እንደተቻለኝ ሁሉ ነገር አደርጋለሁ ብላ ቃል ገባችላት ቤቲ ማለት ነው። እና ድጋሚ ከድርጅቱ ለመቀጠር እና ከዛ ከድርጅቱ ከገባች በኋላ ድጋሚ መረጃዎችን እያወጣች ነው ወይዘሮ ሜላት ትሰጣቸዋለች። በዛ መረጃ መሰረት አቶ በቃሉ ለመበቀል ነው ያሰበችው፣ ግን እሱ ቀድሞ ነቅቶባታል። ምክንያቱም ቤቲ ነው ወይዘሮ ሜላት ቤት እንዳለች በደንብ ነው የሚያውቀው። ከዛ እሷ ሆን ብላ እሷን የላከች ብሎ ስለሚጠረጥር በዚህ በኩል የሚሳካለት አይመስለኝም። በሌላ በኩል ድንብላልና እርግብ ጦርነቱ እንደቀጠለ ነው። ሁለታቸውም እንግዲህ አይዋደዱም። በተለይ ደግሞ ድንብላል በጣም ነው የምጠላተኝ። ከዚህ በፊት የታምቹ ፍቅረኛ ስለነበረች አሁንም ተቀማኛለች የሚለው ስጋቷ ስለጨመረ ባየቻት ቁጥር ደሟ ነው የሚፈላኝ። እናም እርግብ ነው ወይዘሮ ሜላት ቤት እንደመኖሯ መጠን ምግብ ፈልጋለሁ ምግብ ስጪ ብላ ስትመጣ እኔ ምን አገባኝ ከፈለሽ ሰርተሽ ያለቻት። አንቺ መስለሽኝ የዚህ ሰራተኛዋ እንዴት አንቺ ነሽ የምትሰጪኝ ስትላት እኔ እኮ የማንም ጋለሞታ ልቀልብ አይደለም የተቀጠርኩት ብላ መልስ መለሰችላት ማለት ነው። እናም ታናዳለች። ጋለሞታ ስትላተኝ መቆጣጠር አልቻለችም ራሷን። አንገቷን አነቀቻት። የዛሬው ክፍል የአንገት ማነቅ ክፍል ነው። ሁሉም እየሄደ አንገት ያንቃል። እናም ልቀቂኝ እያለች ስትጮህ በመሀል ሰላም መጣች። ያው ሰላም እርግብን ስለምትጠላት ትታግዝ የምትችለው ምንም እንኳን ጥፋተኛው እርግብ ብትሆን ድንብላል ብትሆንም የምታግዝ የምትችለው ለድንብላል ነው። እናም ምን እያረጋችሁ ነው ብላ ስትል ደነገጠች እና አንገቷን ያነቀቻትን ለቀቀቻት። ያው ሰላምን ስለምትፈራት ማለት ነው እርግብ። እናም እስኪ አንቺ ፍረጅኝ ምግብ ስጭኝ አለችኝ። ምግብ ሰርተሽ ብያልኳት ሌላ ያልኳት ነገር የለም ብላ ስትላት ከዛም እና መብቷ ነው አለመስራት ከፈለግሽ ሰርተሽ ብስትላት አንቺም ለእሱ አገሽ እንዴ ስትላት ሰላም መቼም ምንም የፈለገ ነገር ቢሆን እኔ ከአንቺ ጋር አልቆም ብላ እርግብም ተናዳ ወጣች ማለት ነው። እና ሰላም ግን እኮ ታሳዝነኛለች እያለቻት ነበር ለድንብላል። ድንብላል ደግሞ ምንም አታሳዝንም ብቻ መዳም ሰራንላት እያለች በጣም ደስ ብሏታል ማለት ነው በዚህ መልኩ ስለተበቀለቻት። በሌላ በኩል ታምቹ እና ጆሮ ቁጭ ብለው ጆሮ ስለ ሀና እያሰበ ነበር። ግን ስለ ሀና እያሰብኩ ነው፣ ምን ላይ እንደሆነች ምን እንዳጋጠማት አልሰማሁም፣ ምን ላይ ትሆን እያለ እያሰበ ነበር። ቆይ አንተ ግን ለምንድነው ከአባቷ በላይ የምታስብላት? እኔ ግን እንዳንተ ፋየው ራሱ የሚያስብላት አይመስለኝም ብሎ በሀና ሙድ እየያዘ ነበር። አንተ ግን መቼ ነው እኔን የምትረዳኝ? ሁሌም እንደቀለድክብኝ ነው ብሎ በዛ ምክንያት ተናዷል። በቃ መሄድ አለብኝ ድንብላል ናፍቃኛለች ብሎ ወደ እነ ድንብላል ቤት ሄደ። እናም እርግብም ስትወጣ ተገናኙ ማለት ነው። እርግብም በጣም ተናዳ ነበር። ምንነሽ ነው ብሎ ሲነግራትኝ ከድንብላል ጋር እንደተጣራች ነገራት። እናም በዛ ምክንያት በቃ አንቺ ለምን አትታያትም እሷ ምናምን አላተኝ እና በዛውም ድንብላንንም ጠየቃት ማለት ነው። ያው ምክንያቷ አንቺ ምንም ነገር ካላደረግሻት እሷ ምንም አታረግሽም እና የሆነ ነገር አድርገሻት ነው ብላ ስትል የተፈጠረውን ስትነግረው በቃ እኔ አሁን ምንም አልወዳትም ያን ያክል፣ ስለዚህ ታያታይ በቃ ምንም ስጋት ልትሆንብሽ አይገባም ብሎ ነገራት ማለት ነው። ታምቹም ጽዮንም እዝራን እንደዚህ ማድረግ አልነበረብህም፣ ቆይ ምን እየሆንክ ነው እያለች እየመከረችው እያለ በመሀል ቅዱስ መጣ። ቅዱስም እንግዲህ ለረጅም ጊዜ ጠፍታ ስለነበረ የት መጣሽ እያላት ነበረ ናፍቀው። እናም ስለመጣሽ በጣም ደስ ብሎኛል ብሎ የተፈጠረውን ነገር ሰማሽ እንዴ ስላት ከተፈጠረውን በላይ የሆነውን ሁሉ ነገር አይቻለሁ፣ ያደረገውን ነገር ሁሉ አይቻለሁ ሀናን ሲያንቃት ምናምን ብላ ሲል እሱም ደንግጦ ቅዱስ ጠየቀው። እሱም ህይወቴን ሁሉ እኮ ነው ያመሰቃቀለችው፣ ገና ግለታለሁ ህይወቴን ሁሉ ነው ያመሰቃቀለችው ብሎ አለ። ጽዮን ግን እንደሚመስለኝ ሀና በዚህ ጉዳይ ላይ ምንም የሚያገባት ነገር የለም፣ እጁ ያለበት አይመስለኝም ብትለውም በጭራሽ
እሷ ናት ህይወቴን ያመሰቃቀለችው ብሎ ተነስቶ ሄደ። ጽዮንን ምን የሚሄድበት ነገር አለኝ የሚሄድበት አለኝ አንቺ ሂጂና ተከታዩ ሌላ ችግር ውስጥ እንዳይገባ ምናምን ብሎ ላካት ማለት ነው። እና ቤቲም በተነገራት መሰረት ወደ አቶ በቃሉ እንግዲህ አይኗን በጨው አጥባ ሄዳለች። ከሄዳም አቶ በቃሉን ለማግኘት ሞከረች እና ድጋሚ ወደ ድርጅቱ እንዲቀጥራት ጠየቀችው። እሱ ግን ወይዘሮ ሜላት እንደላከቻት ነገራተኝ። በጭራሽ እሱ አይደለም የላከችኝ እኔ ወደ ድርጅቱ መጥቼ መስራት እንፈልገው በራሴ ነው አለች። እሱ ግን በጭራሽ ድርጅቱ ውስጥ አላስገባሽም፣ ነገር ግን ስራ አስቀጥርሻለሁ አላት። ያስቀጥራት የፈለገውም እሷ ከወይዘሮ ሜላት ቤት ስላለች ከዛው ሆነሽ መረጃዎችን ስጭኝ ዛሬ እከፍልሻለሁ ደመወዝ ብሎ ጭራሽ እሷ ወይዘሮ ሜላትን ለመርዳት የገባችው ሴትዮ ድጋሚ ከእሷ ቤት ሆነሽ መረጃ አቀብኝ እያላት ይገኛል። እና ቤቲ በሁለታቸው መካከል እንግዲህ ግራ ገብቷታል። ለማን ማገዝ እንዳለባት ማታ ግን በእርግጥ ትጠራዋለች አቶ በቃሉን ያን ያክል ከወይዘሮ ሜላት ጋር ናተኝ። እሷ ናት በችግሯ ጊዜ ተቀበለቻትና እስከነ እህቷ ከቤቱ ያስቀመጠቻት። በተቻላት መጠን አቶ በቃሉን ታግዘዋለች ልናስባለን። ነገር ግን እሱ እንዲህ በቀላሉ የሚሸወር ሰው አይደለም፣ ብዙ ዋጋ ያስከፍላቸዋል። እና ኖላዊ ድራማ የዛሬው ክፍል ይህን ይመስላል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ ውድ ተመልካቾቻችን።